በዕለት ተዕለት የሕይወት ውጣ ውረድ ውስጥ በውጥረትና እርግጠኛ ባልሆነ ነገር ውስጥ እየሰጠምን እንደሆነ መሰማት የተለመደ ነው። ነገር ግን በማዕበል ውስጥ መረጋጋትን የምናገኝበት መንገድ አለ። ይህም የጊዜን ፈተና ያለፈ የውስጥ የሰላም መንገድ ነው። ምንም እንኳን የሥራ ጫና፣ የግል ግጭቶች፣ ያልተጠበቁ ፈተናዎች ቢያጋጥሟችሁም ጽኑ፣ ሳትናወጡ መረጋጋት ትችላላችሁ። ይህ ሕልም ብቻ አይደለም። ይህ የጥበበኛው ፍሬ ነገር ነው። ይህ ስሜቶቻችንንና ምላሾቻችንን በመቆጣጠር የተሟላ ሕይወት እንዴት መኖር እንደምንችል የሚያስተምር ፍልስፍና ነው። ሁሉን መርምሩ፣ መልካሙን ያዙ እንዲል መጽሐፍ ስለ ሕይወት ከፈላስፋዎችም አንደበት የሚጠቅመንን እንወስዳለን። ዛሬ ለአኗኗር ጥበብ ወደ ስቶይኪዝም ልብ ውስጥ ዘልቀን እንገባለን። በዚህም ሕይወት የሚያመጣብንን ውጣ ውረዶች ለማለፍ የምንጓዝበትን መንገድ ሊለውጡ የሚችሉ 10 ጊዜ የማይሽሯቸው መርሆችን እንቃኛለን። እነዚህ መርሆች ረቂቅ ንድፈ ሐሳቦች አይደሉም፣ ነገር ግን በየቀኑ ጥንካሬንና የውስጥ ጽናትን ለመገንባት ልትጠቀሙባቸው የምትችሏቸው ተግባራዊ መሳሪያዎች ናቸው። ከአስቸጋሪ የፍቅር ግንኙነት ጋር እየታገላችሁ በኃላፊነቶቻችሁ እንደተዋጣችሁ እየተሰማችሁ ወይም ጥልቅ የሆነ የዓላማ ስሜት እየፈለጋችሁ ከሆነ ይህ ፍልስፍና ጥልቅ የሕይወት ግንዛቤ እንድታዳብሩ የሚረዱ ተግባራዊ ስልቶችን ይሰጣል። በሕይወት ውስጥ ጽኑ ዓላማን እንዴት መጠበቅ እንደምንችል ከመማር ጀምሮ ስሜትን የመቆጣጠር ጥበብ ድረስ በእነዚህ ኃይለኛ የስቶይክ ትምህርቶች አብረን እንጓዝ። እያንዳንዱ መርህ ውጫዊ ክስተቶች የውስጥ ሰላምህን የማይወስኑበት የሕይወት መረማመጃ ድንጋይ ነው። በዚህ ቪዲዮ መጨረሻ ሕይወት ምንም አይነት ነገር ብታመጣብህ የመረጋጋትና በራስ የመተማመን ሁኔታን ለማዳበር የሚያስችል ዕውቀትና መሳሪያ ይኖራል። ስለዚህ ይህንን የለውጥ ጉዞ በጋራ እንጀምርና የጥንታዊው ጥበብ የማይናወጥ መረጋጋትና እውነተኛ ደስታን እንድታገኙ እንዴት እንደሚረዳችሁ እንይ። እዚህ ላይ ስራችንን የምታደንቁ ከሆነ ከእናንተ የምንጠይቀው ቀላልና ነፃ ውለታ የሰብስክራይብ ቁልፉን መጫንና የትኛውንም የቪዲዮውን ክፍል አለማለፍን ነው። መርህ ቁጥር 1 ጽኑ ዓላማዎች። ግልጽ መዳረሻ ሳይኖር በሰፊው ውቅያኖስ ላይ መጓዝን አስቡት። በንፋስና በማዕበል ለውጥ ሁሉ እየተገፋችሁ ያለ ዓላማ ትንሳፈፋላችሁ። ያለ ጽኑ ዓላማ ሕይወት እንደዚህ ነው የሚሰማው፣ አቅጣጫ የለሽና ለውጫዊ ኃይሎች የተጋለጠ። ኤፒክቴተስ ግልጽና ጽኑ ዓላማዎችን የመያዝ አስፈላጊነት ላይ አበክሮ ተናግሯል። ችግሮች የሰውን ባህሪ ያሳያሉ እና ችግሩ በጨመረ ቁጥር እሱን በማሸነፍ የሚገኘው ክብር ይበልጣል ብሏል። ይህ ፍልስፍናዊ አስተሳሰብ ብቻ አይደለም፣ ለተግባር ጥሪ ነው። ጽኑ ዓላማ ሲኖራችሁ በሕይወት ማዕበላማ ባህር ውስጥ የሚመራችሁ ኮምፓስ እንዳላችሁ ያህል ነው። ይህ ዓላማ ከየትም አይመጣም፣ ለአንተ በእውነት አስፈላጊ በሆኑ ነገሮች ላይ በጥልቅ በማሰላሰል ጊዜያት የተፈጠረ ነው። ስለ ሥራ ግቦች ወይም የግል ስኬቶች ብቻ ሳይሆን ሕይወታችሁን ልትሰጡላቸው ስለምትፈልጓቸው መርሆችና እሴቶችም ጭምር ነው። ምንን ትወክላላችሁ? ምን አይነት ሰው መሆን ትፈልጋላችሁ? እነዚህ ጽኑ ዓላማችሁን ለማግኘት መመለስ ያለባቸው ጥያቄዎች ናቸው። አንዴ ዓላማችሁን ከለያችሁ እንደ መልሕቅ ሆኖ ያገለግላል። በውጥረት ውስጥ ያረጋጋችኋል። ሕይወት ፈተናዎችን ታመጣባችኋለች፣ ይህ የማይቀር ነው። ነገር ግን በጽኑ ዓላማ እነዚህ ፈተናዎች የበለጠ የሚቻሉ ይሆናሉ። ከተራራ ወደ መረማመጃ ድንጋይነት ይለወጣሉ። በዚህ መንገድ አስቡት። ግቦቻችሁና እሴቶቻችሁ ግልጽ ሲሆኑ በዙሪያችሁ ያለው ዓለም እየጠበበ ይመስላል። ትልልቅ ፈተናዎች ወደ መጨረሻው ዓላማችሁ በሚወስደው ጉዞ ላይ ትናንሽ እርምጃዎች ይሆናሉ። ይህ በስቶይክ ጥበብ የተዳበረ የውስጥ ጥንካሬ በቀላሉ ሊሸነፍ አይችልም።
ጽኑ ዓላማ በአጋጣሚ የምታገኙት ነገር አይደለም። ለአንተ በእውነት አስፈላጊ በሆኑ ነገሮች ላይ ሆን ተብሎ በጥልቅ በማሰላሰል የተገኘ ውጤት ነው። ይህ ማሰላሰል ጊዜንና ታማኝነትን ይጠይቃል። እናንተን በእውነት ምን እንደሚነዳችሁ ለማወቅ ከላይ ላዩን ከሆኑ ፍላጎቶችና ጊዜያዊ ፍላጎቶች አልፋችሁ ወደ ነፍሳችሁ ውስጥ ዘልቃችሁ መግባት አለባችሁ። ይህ የሕይወታችሁን አቅጣጫ እንደገና መገምገም፣ የቆዩ ልማዶችን መተው ወይም አዳዲስ አመለካከቶችን መቀበልን ሊያካትት ይችላል። ይህ ከእውነተኛ ማንነታችሁ ጋር ራስን የማወቅና የመስማማት ቀጣይነት ያለው ሂደት ነው። አንዴ ይህንን ዓላማ ካገኛችሁትና በልባችሁ ውስጥ ካሰረጻችሁት በኋላ ቀጣዩ እርምጃ እሱን ለመጠበቅና ለመንከባከብ ትጋትን መተግበር ነው። ይህ ጽናትንና ለግቦቻችሁ የማይናወጥ ቁርጠኝነትን ያካትታል። ነገሮች ሲከብዱም እንኳን በየቀኑ በተግባር መገኘትን ይጠይቃል። መሰናክሎችና ውድቀቶች የጉዞ አካል መሆናቸውን በማወቅ በእነሱ ውስጥ ሰብሮ ማለፍ ማለት ነው። አስታውሱ፣ ጽኑ ዓላማ መድረሻ ብቻ አይደለም፣ የሕይወትን ጉዞ በራስ መተማመንና በጥንካሬ እንድትጓዙ የሚረዳ የብርሃን መሪ ነው። ጽኑ ዓላማን በሌሊት እንደሚመራ ፋኖስ አስቡት። የሚመራችሁ ብቻ ሳይሆን የደህንነትና የመረጋጋት ስሜትንም ይሰጣል። የሕይወት አውሎ ነፋሶች ከመንገድ ሊያወጧችሁ ሲሞክሩ ጽኑ ዓላማችሁ በስሜቶችና በአስቸጋሪ ሁኔታዎች ባህር ውስጥ እንዳትሰጥሙ የሚጠብቅ የመዳኛ ቀለበት ሆኖ ያገለግላል። ይህ ለመኖር የተቀመጡ ሕጎች ስብስብ ብቻ ሳይሆን ስለ ፍቃድና ቆራጥነት ኃይል ያለው ጥልቅ ግንዛቤ ነው። ስለዚህ በዓላማችሁ ላይ በጥልቅ ለማሰላሰል የተወሰነ ጊዜ ውሰዱ። ጻፉት፣ በውስጣችሁ አዋህዱት እና እንዲመራችሁ ፍቀዱለት። በሕይወት ማዕበል ውስጥ መልሕቃችሁ፣ ብርሃናችሁና የማይናወጥ መሪያችሁ ይሆናል። መርህ ቁጥር 2 አእምሮን መጠበቅ። አንድ ሰው ሲያስቀይመን መጉዳትና አጸፋ መመለስ መፈለግ ተፈጥሯዊ ነው። ነገር ግን እዚህ ጋር ነው ስቶይኪዝም ከኃይለኛ ትምህርት ጋር የሚገባው። ስሜቶቻችን የሐሳቦቻችንና የግል አመለካከቶቻችን ውጤቶች ናቸው። ይህ ማለት ለማንኛውም ሁኔታ እንዴት ምላሽ እንደምንሰጥ የመምረጥ ኃይል አለን ማለት ነው። ቅሬታው እንዲቆጣጠረን ከመፍቀድ ይልቅ ትዕግስታችንንና ራስን ማወቅን የምናጠነክርበት ዕድል አድርገን ማየት እንችላለን። እንደዚህ አስቡት። በስሜታዊነት ምላሽ ለመስጠት የሚገፋፋችሁን ስሜት በምትቋቋሙበት ጊዜ ሁሉ የአእምሮ ጡንቻን እየገነባችሁ ነው። አእምሯችሁ ምንም ቢፈጠር ተረጋግቶና ሰክኖ እንዲቆይ እያሰለጠናችሁት ነው። የአእምሮ ቁጥጥር ክህሎት ብቻ አይደለም፣ የዕለት ተዕለት ልምምድ የሚጠይቅ ጥበብ ነው። ሐሳቦቻችሁን የመቆጣጠር አቅምን ለመመለስ በሚረዱ ትናንሽ ልማዶች ጀምሩ። ለምሳሌ በየቀኑ ትናንሽና ሊደረስባቸው የሚችሉ ግቦችን አውጡ። አንድን ግብ ባሳካችሁ ቁጥር ምንም ያህል ትንሽ ቢሆን በራስ መተማመንን ትገነባላችሁ። እንዲሁም አእምሯችሁን የመቆጣጠር ችሎታችሁን ታጠናክራላችሁ። በአሁን ሰዓት መኖርንና ስለ ስሜቶቻችሁ ያላችሁን ግንዛቤ በማሳደግ ላይ አተኩሩ። ምላሾቻችሁን የመምረጥ ኃይል እንዳላችሁ መረዳት ስትጀምሩ ለፈተናዎች ጠንካራ ትሆናላችሁ። እንዲሁም በአሉታዊ ስሜቶች በቀላሉ አትወዛወዙ። ሙያውን ለማሻሻል በየቀኑ የሚተጋውን የዳቦ ጋጋሪ ታሪክ አስቡ። ይህ ጋጋሪ በተጋነነ ትችት ወይም ውዳሴ አይናወጥም። እሱ ትኩረቱን የሚያደርገው ክህሎቱን ማሻሻል ላይ ብቻ ሲሆን ለውጫዊ አስተያየቶች ቦታ አይሰጥም። ይህ ወደ አንድ ነገር ያነጣጠረ ቁርጠኝነት እውነተኛ ነፃነትና የውስጥ ሰላምን እንዲያገኝ ያስችለዋል። በተመሳሳይ ሁኔታ አእምሯችሁን ከውጫዊ ተጽዕኖዎች በመጠበቅ በራሳችሁ እድገትና ደህንነት ላይ ማተኮር ትችላላችሁ። አእምሮን መጠበቅ
ድንበሮችን ማበጀትንም ያካትታል። ወደ አእምሮአችሁ የምታስገቡትን ነገር አስተውሉ። ቆሻሻ ወደ ቤታችሁ እንዲገባ እንደማትፈቅዱ ሁሉ አሉታዊ ሐሳቦች፣ መርዛማ ሰዎች ወይም ጎጂ ሚዲያዎች አእምሮአችሁን እንዲሞሉት አትፍቀዱ። በሚያነቃቁና በሚያበረታቱ አዎንታዊ ተጽዕኖዎች ራሳችሁን ክበቡ። ዕውቀታችሁን የሚያሰፉ መጽሐፍትን አንብቡ። አስተሳሰቦችን የሚሞግቱና የሚያሳድጉ ውይይቶችን አድርጉ። ከሚደግፉህና ከሚያበረታቱ ሰዎች ጋር ጊዜ አሳልፍ። አእምሮአችንን መቆጣጠርና ስሜቶቻችንን በብስለት መያዝ በመማር በተለዋዋጭና እርግጠኛ ባልሆነ ዓለም ውስጥ እውነተኛ ሰላምና ነፃነት ማግኘት እንችላለን። ይህ ስሜቶቻችንን ማፈን ሳይሆን በጥልቀት መረዳትና ከእሴቶቻችንና ዓላማችን ጋር በሚስማማ መንገድ ምላሽ መስጠት ነው። አንድ ተግባራዊ ዘዴ ማይንድፉልነስ የአእምሮ ንቃት ወይም ማሰላሰልን መለማመድ ነው። እነዚህ ልምምዶች ስለ ሐሳቦችህና ስሜቶችህ የበለጠ እንድታውቅ ይረዱሃል። ይህም በውጫዊ ቀስቃሽ ሁኔታና በምትሰጠው ምላሽ መካከል ክፍተት ይፈጥራል። በዚያ ክፍተት ውስጥ የአንተ ኃይልና ነፃነት አለ። ማይንድፉልነስን በቋሚነት በመለማመድ አእምሮህ ወዲያውኑ ምላሽ ከመስጠት ይልቅ እንዲታዘብ ታሰለጥነዋለህ። ይህም በስሜታዊ ሁኔታ ላይ የበለጠ ቁጥጥር ይሰጥሃል። አእምሮን የመጠበቅ ሌላው ገጽታ የእድገት አስተሳሰብን ማዳበር ነው። ፈተናዎችን ለምቾትህ እንደ ስጋት ሳይሆን ለእድገት እንደ ዕድል አቅፈህ ተቀበል። ችግሮች ሲያጋጥሙህ እያንዳንዱ መሰናክል ይበልጥ ጠንካራና ብልህ ለመሆን ዕድል እንደሆነ ለራስህ አስታውስ። ይህ የአመለካከት ለውጥ መከራን እንዴት እንደምታስተናግድ ሊለውጥ ይችላል። ይህም ይበልጥ ጠንካራና ላሉታዊ ተጽዕኖዎች የማትበገር ያደርግሃል። አስታውስ፣ አእምሮን መጠበቅ የሕይወት ዘመን ጉዞ ነው። በቋሚነት መቆጣጠር በምትችለው ነገር ላይ ለማተኮር መምረጥ ነው። በሐሳቦችህ፣ በምላሾችህና በአመለካከቶችህ ላይ ስልጣን እንደመያዝ ማለት ነው። ይህ የተጎጂነት ስሜትን ማስወገድና የራስህን የሕይወት ተሞክሮ በንቃት መቀበል ነው። በተለማመድክ ቁጥር የበለጠ ተፈጥሯዊ ይሆናል። እናም በቅርቡ ውጫዊ ክስተቶች በውስጣዊ ሰላም ላይ ያላቸው ኃይል እየቀነሰ መምጣቱን ታስተውላለህ። መርህ ቁጥር 3 ትችትን ማስተናገድ። ኤፒክቴተስ የሌሎችን አስተያየት ወይም ድርጊት መቆጣጠር እንደማንችል፣ ነገር ግን ለእነሱ የምንሰጠውን ምላሽ መቆጣጠር እንደምንችል አስተምሯል። ይህ መርህ ማለት አንድ ሰው በክፋት ቢተችንም እንኳን ያ ትችት ምን ያህል ተጽዕኖ እንደሚያሳድርብን የመወሰን ኃይል አለን ማለት ነው። በዛሬው ዓለም ይህ ማለት ሁሉም ሰው የራሱ አመለካከትና እሴት እንዳለው እናም ሁልጊዜ ከኛ ጋር ላይስማማ እንደሚችል መቀበል ማለት ነው። የተለያዩ አስተያየቶችንና አንዳንድ ጊዜ ጠንካራ ቃላት ያጋጥሙናል። ዋናው ነገር እነዚህን ሁኔታዎች እንዴት እንደምናስተናግድና ምላሽ እንደምንሰጥ ነው። ትችትን ለማስተናገድ የመጀመሪያው እርምጃ ራሳችንን በጥልቀት መረዳት ነው። ስለ ውስጣዊ መነሳሳትህና ከድርጊቶች በስተጀርባ ስላሉት ምክንያቶች ግልጽ ግንዛቤ ሲኖርህ የሌሎች ትችት የመውጋት አቅሙን ያጣል። በእሴቶችህና በመርሆችህ መሠረት እየሠራ እንደሆነ ካወቅ የሌሎች አሉታዊ ቃላት ያላቸው ትርጉም ይቀንሳል። ይህ ራስን ማወቅ በውጫዊ አስተያየቶች በቀላሉ እንዳትወዛወዝ የሚከላከልልህ ጠንካራ መሠረት ይፈጥራል። ትችት ሲገጥምህ በመከላከያ ከመመለስ ይልቅ ላፍታ ቆም ብለህ አስብ። በትችቱ ውስጥ እውነት ካለ ራስህን ጠይቅ። አንዳንድ ጊዜ ጠንካራ ግብረ መልስ እንኳን እንድናድግ የሚረዱን ጠቃሚ ግንዛቤዎችን ሊይዝ ይችላል። ይህ ማለት ሁሉንም ትችት ትክክል ነው ብለህ መቀበል አለብህ ማለት አይደለም። ነገር ግን
እሱን ለማገናዘብ ክፍት መሆን ብስለትንና ለመማር ፈቃደኝነትን ያሳያል። ስቶይሲዝም የትዕግሥትና የልስላሴን አስፈላጊነትም ያስተምራል። ትዕግሥት መረጋጋታችንን እንድንጠብቅና ለትችት በችኮላ ወይም በአሉታዊ መልኩ ምላሽ እንዳንሰጥ ያስችለናል። ልስላሴ ደግሞ ከሌሎች ጋር እነሱ ባይስማሙንም ወይም ቢተቹንም ጥሩ ግንኙነት እንድንይዝ ይረዳል። ጉዳትንና ስድብን በትዕግሥትና በደግነት የተጋፈጡ ሁልጊዜም የመረጡትን መንገድ አጥብቀው የያዙትን የቅዱሳንንና የመናንያንን ሕይወት አስቡ። ትዕግሥትንና ልስላሴን በመለማመድ የውስጥ ሰላማችንን ሳያናጋብን ትችትን ማስተናገድ እንችላለን። ትችትን ማስተናገድ የመቋቋም አቅምን ማዳበርንም ያካትታል። ይህ ማለት ግዴለሽነት መሆን ወይም ግብረ መልስን ችላ ማለት ሳይሆን ይልቁንም ውስጣዊ ጥንካሬ መገንባት ነው። ሁሉም ትችት ስለ አንተ እንዳልሆነ መረዳት አለብህ። አንዳንዴ ሰዎች ሌሎችን የሚተቹት በራሳቸው በራስ አለመተማመን፣ ብስጭት ወይም አለመግባባት ምክንያት ነው። ይህንን በመገንዘብ ትችቱን በግል ከመውሰድ መቆጠብና በራስ የመተማመን ስሜት ላይ ተጽዕኖ እንዳያሳድር ማድረግ ትችላለህ። ምላሽ ይህን የመምረጥ ኃይል እንዳለህ አስታውስ። ይህ ነፃነት የስቶይክ ፍልስፍና ማዕከል ነው። አንድ ሰው ስለተቸህ ብቻ የሰጡህን ፍርድ እንደ መጨረሻ ማንነትህ ወይም ችሎታ መለኪያ አድርገህ መቀበል አለብህ ማለት አይደለም። ጠቃሚ የሆነውን መውሰድና ቀሪውን መጣል ትችላለህ። ይህ መርጦ የመውሰድ አካሄድ በአሉታዊነት ሳትጎዳ እንድታድግ ያስችልሃል። ገንቢ ውይይት ማድረግ ሌላው ትችትን በብቃት የማስተናገጃ መንገድ ነው። ትችቱ የመጣው እንደ ጓደኛ ወይም ቤተሰብ ካለ የቅርብ ሰው ከሆነ ከነሱ ጋር መወያየት ጠቃሚ ነው። ማብራሪያ ጠይቅ እና የራስህን አመለካከት በተረጋጋ ሁኔታ ግለጽ። ይህ አለመግባባቶችን ለመፍታት ብቻ ሳይሆን ግልጽ ግንኙነትንና የጋራ መከባበርን ለማሳደግ ግንኙነታቸውን ያጠናክራል። ትችትን በብቃት ማስተናገድ ሌሎችን ሊያነሳሳ ይችላል። ሰዎች ትችትን በጸጋ በተረጋጋ መንፈስና ለመማር ባለው ፈቃደኝነት ምላሽ ስትሰጥ ሲመለከቱ ያንተን ጥንካሬ ያደንቃሉ። ምሳሌህንም ይከተላሉ። በዕለት ተዕለት ሕይወት የጥበብ መርሆችን በማንጸባረቅ ለጥንካሬና ለስሜት ብልህነት ምሳሌ ትሆናለህ። መርህ ቁጥር 4 ቅሬታን መለወጥ። ኤፒክቴተስ እንደተናገረው እኛን የሚያስፈራንና የሚያሳዝነን ክስተቶቹ ራሳቸው ሳይሆኑ ስለ ክስተቶቹ ያለን አስተሳሰብ ነው። ይህ ማለት አንድ ሰው ሲያስቀይምህ ወይም ሲበድልህ የሚጎዳህ ቃላቱ ወይም ድርጊቱ ሳይሆን ለዛ ነገር ያለህ አመለካከትና ምላሽ ነው። በሌላ አነጋገር አንድ በደል ምን ያህል ተጽዕኖ ሊያሳድርብህ እንደሚገባ የመወሰን ኃይሉ ያለው አንተ ጋር ነው። ይህ መርህ ቁጥጥሩን ከውጫዊ ሁኔታዎች ወደ አንተ ውስጣዊ ዓለም ስለሚያዞረው ነፃ የሚያወጣ መርህ ነው። ቅሬታን መለወጥ ማለት ስሜትን መካድ ማለት አይደለም። ሲበደሉ መጎዳት ወይም መናደድ ተፈጥሯዊ ነው። ስቶይኪዝም የሚያስተምረን እነዚህን ስሜቶች እንድንገነዘብ እንጂ በእነሱ እንድንገዛ አይደለም። በውጫዊ ክስተትና በምትሰጠው ምላሽ መካከል ክፍተት መፍጠርን ይመለከታል። በዚያ ክፍተት ውስጥ ከእሴቶችህና ከረጅም ጊዜ ግቦች ጋር የሚስማማ ምላሽ የመምረጥ ኃይል አለ። ቅሬታን ለመለወጥ አንዱ ተግባራዊ መንገድ አመለካከትን ማስተካከል ነው። ቅር ሲልህ ሁኔታውን ከተለየ አቅጣጫ ለመመልከት ሞክር። አሉታዊው ላይ ከማተኮር ይልቅ ከዚህ ተሞክሮ ምን መማር እችላለሁ? ራስህን ጠይቅ። ይህ ማለት ከአስቀያሚው ሰው ጋር መስማማት አለብህ ማለት አይደለም። ነገር ግን ጠቃሚ ትምህርቶችን እንድትወስድና እንድታድግ ያስችልሃል። ለምሳሌ አንድ ጓደኛ የአኗኗር ዘይቤህን ቢተች ነገሩን በግል ከመውሰድ ይልቅ በታዘበው ነገር ውስጥ እውነት አለ ወይ
ወይስ ይህ ለእሴቶች ያለኝን ቁርጠኝነት የማረጋግጥበት ዕድል ነው ብለህ አስብ። ስቶይኪዝም የሌሎችን ስሜት የመረዳት አስፈላጊነትንም ያጎላል። አንድ ሰው ሲያስቀይምህ ራስህን በሱ ቦታ ለማድረግ ሞክር። እንዲህ እንዲያደርጉ ያነሳሳቸው ምን ያጋጠማቸው ችግር ቢኖር ነው? ይህ አመለካከት በቁጣ ሳይሆን በርህራሄ ምላሽ እንድትሰጥ ይረዳሃል። ይህ ለመጥፎ ባህሪ ምክንያት መደርደር ሳይሆን የሰዎችን ተፈጥሮ መረዳትና ሁሉም ሰው የራሱ የሆነ ትግል እንዳለው መገንዘብ ነው። ሌላው ኃይለኛ ዘዴ ይቅርታ ማድረግ ነው። ቅሬታንና ቂምን ይዞ መቆየት አንተን ብቻ ነው የሚጎዳው። ይህ ልክ መርዝ እየጠጡ ሌላው ሰው እንዲሞት ወይም እንዲጎዳ እንደመጠበቅ ነው። ይቅርታ ማድረግን በመምረጥ ራስህን ከአሉታዊ ስሜቶች ሸክም ነፃ ታወጣለህ። ይቅርታ ማለት በደሉን እንደ ትክክል መቀበል ሳይሆን በአንተ ላይ ያለውን ተጽዕኖ መልቀቅ ማለት ነው። በሰላምና በግልጽነት ወደፊት እንድትራመድ ለራስህ የምትሰጠው ስጦታ ነው። የስቶይክ ፍልስፍና በተጨማሪም እውነተኛ ጥንካሬ ችግሮችን በመቀበልና በማሸነፍ ላይ እንጂ እነሱን በማስወገድ ላይ አለመሆኑን ያስተምረናል። የሚያጋጥምህ እያንዳንዱ ቅሬታ የመቋቋም አቅምህን ለመገንባት ዕድል ነው። ጡንቻ በግፊትና በተቃውሞ እንደሚጠነክር ሁሉ ባህሪህም በደሎችን በመጋፈጥና በመለወጥ ይጠነክራል። ይህንን በተለማመድክ ቁጥር ነገሩ ይበልጥ ተፈጥሯዊ እየሆነ ይመጣል። ውጫዊ ክስተቶች የውስጥ ሰላምህን የመረበሽ አቅም እንደሌላቸው እስክታረጋግጥ ድረስ ቅሬታን መለወጥ ልምምድ መሆኑን አስታውስ። በአዳር የምትካነው ነገር አይደለም። ትዕግስት ራስን ማወቅንና ለግል እድገት ቁርጠኝነትን ይጠይቃል። ቅሬታን ለመለወጥ በወሰንክ ቁጥር አዎንታዊ ልምድን እያጠነከርክና ለወደፊቱ ገንቢ በሆነ መንገድ ምላሽ መስጠትን እያቀለልክ ነው። መርህ ቁጥር 5 ፍርሃትንና እፍረትን ማሸነፍ። ኤፒክቴተስ አንድ ትልቅ እውነትን ጠቁሟል። ለክስተቶች ትርጉም የምንሰጠው እኛ ነን። በዚህም በነፍሳችን ውስጥ ፍርሃትንና እፍረትን እንፈጥራለን። ይህ ማለት እነዚህ ስሜቶች በሁኔታዎች ውስጥ ተፈጥሯዊ ሆነው የሚገኙ ሳይሆኑ የእኛ ትርጓሜ ውጤቶች ናቸው። ይህንን አንዴ ከተረዳን ለፍርሃትና ለእፍረት ያለንን አመለካከትና ምላሽ መለወጥ መጀመር እንችላለን። ፍርሃት ብዙውን ጊዜ የሚመነጨው ካልታወቀ ነገር አሉታዊ ውጤቶችን ከመጠበቅ ነው። እኛን ለመጠበቅ ያለ ተፈጥሯዊ ምላሽ ነው። ነገር ግን ካልተገታ አቅመ ቢስ ሊያደርገን ይችላል። ስቶይኪዝም ፍርሃቶቻችንን ፊት ለፊት እንድንጋፈጥ ያስተምረናል። የሚያስፈራንን ነገር ከመሸሽ ይልቅ በቅርበት ልንመረምረው ይገባል። በትክክል ምንድን ነው የምፈራው ብለህ ራስህን ጠይቅ። ወደ ዝርዝር ስጋቶች ተንትነው። ብዙውን ጊዜ ፍርሃትን በምክንያታዊነት ስትተነትነው ኃይሉን እንደሚያጣ ትረዳለህ። ለምሳሌ በሕዝብ ፊት ንግግር ማድረግን ትፈራለህ እንበል። ይህ ፍርሃት ከመገምገም ወይም ስህተት ከመስራት ስጋት የመጣ ሊሆን ይችላል። ነገር ግን ስትተነትነው ታዳሚው እዚያ ያለው አንተን በጭካኔ ለመፍረድ እንዳልሆነ ትረዳለህ። እዚያ ያሉት ለመስማትና ለመማር ነው። ስህተት ብትሰራም እንኳን የዓለም መጨረሻ አይደለም። ማንኛውም ተናጋሪ የሆነ ጊዜ ላይ ይሳሳታል። ይህንን ፍርሃት በመጋፈጥና በደንብ በመዘጋጀት ቀስ በቀስ በራስ መተማመንን ትገነባለህ። በተናገርክ ቁጥር ፍርሃቱን እየቀነስክ ትሄዳለህ፣ እናም ለመቆጣጠር ቀላል ይሆናል። እፍረት ዋጋ ቢስ ወይም ጉድለት እንዳለብን እንዲሰማን የሚያደርግ ጥልቅ ስሜት ነው። ብዙውን ጊዜ ከማህበረሰብ ጫና ወይም ከዚህ በፊት ከተሰሩ ስህተቶች ይመነጫል። ስቶይኪዝም እፍረትን በድፍረትና ለራስ በሚደረግ ርህራሄ እንድንጋፈጥ ያስተምረናል። ይህ ጉድለቶቻችንን መቀበልንና በእነሱ ከመገለጽ ይልቅ ከተሞክሮቻችን መማርን ይመለከታል። ባለፈ ስህተት ያፈርክበትን ሁኔታ አስብ።
ይህ እፍረት በውስጥህ እንዲብላላ ከመፍቀድ በቀጥታ ተጋፈጠው። በስህተቱ ላይ አስብበትና ለምን እንደተፈጠረ ተረዳ። ከዚህ ምን መማር ትችላለህ? ይህንን ተሞክሮ ለማደግና የተሻለ ሰው ለመሆን እንዴት ልትጠቀምበት ትችላለህ? ይህ የማሰላሰልና የመማር ሂደት እፍረትን ራስን ከመጥላት ምንጭነት ወደ ጠቃሚ ትምህርትነት እንድትለውጠው ይረዳሃል። እፍረትን ለማሸነፍ ሌላው ኃይለኛ መሳሪያ ራስን ይቅር ማለት ነው። እፍረትን አጥብቆ መያዝ በራስ ትችት አዙሪት ውስጥ ጠፍንጎ ይይዘናል። ራስን ይቅር በማለት ከባድ ሸክምን እናራግፋለን። እንዲሁም ወደፊት እንድንሄድ እንፈቅዳለን። ይህ ማለት ለስህተቶቻችን ምክንያት መደርደር ማለት አይደለም፣ ነገር ግን መቀበል፣ ከእነሱ መማርና ከዚያም መልቀቅ ማለት ነው። ይህ ለፈውስና ለግል እድገት ወሳኝ እርምጃ ነው። ፍርሃትንና እፍረትን ማሸነፍን ለመለማመድ በትንሽ እርምጃዎች ጀምር። እነዚህ ስሜቶችን ለሚቀሰቅሱ ሁኔታዎች ቀስ በቀስ ራስህን አጋልጥ። እያንዳንዱን ተሞክሮ እንደ መማሪያ ዕድል ተጠቀምበት። ከጊዜ በኋላ የመቋቋም አቅምን ትገነባለህ። እናም አንድ ጊዜ ያስፈራህ ወይም ያሳፈረህ ነገር ከዚያ በኋላ ያን ያህል ኃይል እንደሌለው ትረዳለህ። ይህ ቀስ በቀስ መጋለጥና ማሰላሰል ለፍርሃትና ለእፍረት ያለህን ስሜት ስለሚያደነዝዘው ለመቆጣጠር ቀላል ያደርጋቸዋል። ይህ አስተምሮ የማኅበረሰብና የድጋፍን አስፈላጊነትም ያስተምራል። ፍርሃቶቻችሁንና የኀፍረት ስሜቶቻችሁን ለምታምኗቸው ጓደኞች ወይም አማካሪዎች አጋሩ። ስለ እነዚህ ስሜቶች በግልጽ መናገር ነፃ የሚያወጣ ሊሆን ይችላል። እንዲሁም አዳዲስ አመለካከቶችንና ማበረታቻን ይሰጣቸዋል። ብዙውን ጊዜ ሌሎችም ተመሳሳይ ፈተናዎች እንዳጋጠሟቸውና ጠቃሚ ግንዛቤዎችንና ድጋፍ ሊሰጡ እንደሚችሉ ትረዳላችሁ። መርህ 6 መሰናክሎችን አስቀድሞ መገመት። ኤፒክቴተስ በጉዟችን ላይ ሊያጋጥሙ የሚችሉ ችግሮችን በዓይነ ሕሊናችን በመመልከት በእርጋታና በምክንያታዊነት ለመጋፈጥ ራሳችንን እናዘጋጃለን ብሏል። ይህ አፍራሽ ስለመሆን ወይም መጥፎውን ስለመጠበቅ አይደለም። ይህ እውነታን ያገናዘበና ለማንኛውም ነገር ዝግጁ ሰው የመሆን ጉዳይ ነው። መሰናክሎችን አስቀድመን ስንጠብቅ ድንገት ሲከሰቱ አንደናገጥም። በምትኩ ሊሆኑ የሚችሉ መፍትሄዎችንና ምላሾችን እንዴት መምራት እንዳለብህ አስቀድመህ አስበህበታል። መሰናክሎችን አስቀድሞ ለመገመት የሚረዳ አንድ ተግባራዊ ዘዴ ፕሪሚዲታቲዮ ሞሎረም ወይም ክፉን አስቀድሞ ማሰብ ይባላል። ይህ ሊፈጠሩ የሚችሉ ፈተናዎችን በዓይነ ሕሊና ለመሳልና ለእነሱ እንዴት ምላሽ እንደምትሰጥ ለማሰብ ጊዜ መውሰድን ያካትታል። ለምሳሌ ከአንድ ትልቅ ስብሰባ በፊት ምን ሊበላሽ እንደሚችል ልታስብ ትችላለህ። የቴክኒክ ችግሮች፣ ከባድ ጥያቄዎች ወይም የግል ጭንቀት፣ መፈራራት። እነዚህን ሁኔታዎች በዓይነ ሕሊና መመልከት፣ ምላሾችህን ማቀድና የድንጋጤህን ተጽዕኖ መቀነስ ትችላለህ። ይህ ልምምድ በአሉታዊ ነገሮች ላይ ማተኮር ሳይሆን የአእምሮ ጥንካሬን መገንባት ነው። ችግሮችን እንዴት መፍታት እንዳለብህ በአእምሮ ከተለማመድክ ሲከሰቱ የመረበሽ ዕድልህ ዝቅተኛ ይሆናል። ይበልጥ ብቁ ትሆናለህ። እንዲሁም መረጋጋትህን መጠበቅ ትችላለህ። ይህ ደግሞ የስቶይክ ፍልስፍና ዋና መገለጫ ነው። መሰናክሎችን አስቀድሞ መገመት ማለት ተቀባይና ለለውጥ ክፍት መሆን ማለት ነው። ሕይወት እምብዛም እንዳቅድ ነው አይሄድም እና ግትር የሆኑ ጥበቃዎች ለብስጭትና ለውጥረት ይዳርጋሉ። ነገሮች እንደታስበው ላይሄዱ እንደሚችሉ በመገመት ተቀባይ መሆንና እንደ አስፈላጊነቱ ዕቅዶችን ማስተካከል ትችላለህ። ይህ ተቀባይነት የሕይወትን እርግጠኛ ለመሆን በጸጋና በብቃት ለመወጣት ወሳኝ ነው። መሰናክሎችን አስቀድሞ የመገመት ሌላው አስፈላጊ ገጽታ
የተመጣጠነ አመለካከትን መጠበቅ ነው። ሊፈጠሩ የሚችሉ ችግሮችን ማሰብ ጠቃሚ ቢሆንም ጥንካሬዎችህንና ግብዓቶችህን ማወቅ እኩል አስፈላጊ ነው። ፈተናዎችን ለማሸነፍ የሚረዱህን ክህሎቶች፣ ዕውቀትና የድጋፍ ስርዓቶች እወቅ። ይህ የተመጣጠነ አካሄድ ሳትጨነቅ ወይም ከመጠን በላይ አሉታዊ ሳትሆን መዘጋጀትህን ያረጋግጣል። መሰናክሎችን አስቀድሞ መገመት ትዕግስትንና ጽናትን ለመገንባት ይረዳል። ፈተናዎች የማይቀየሩ መሆናቸውን ስታውቅ ከፈጣን ስኬት ይልቅ ለጽናት ዋጋ የሚሰጥ የረጅም ጊዜ አስተሳሰብ ታዳብራለህ። ለሂደቱ ይበልጥ ታጋሽ ትሆናለህ። በመሰናክሎች ፊትም ጠንካራ ትሆናለህ። ይህ ጽናት የስቶይክ ፍልስፍና ቁልፍ አካል ሲሆን የጽናትንና የውስጣዊ ጥንካሬን አስፈላጊነት ያጎላል። መደበኛ የሆነ ራስን መገምገም መሰናክሎችን አስቀድሞ የመገመት ችሎታን ሊያሳድግ ይችላል። ያለፉ ተሞክሮዎችን ለመገምገምና ተደጋጋሚ ሁኔታዎችን ለመለየት ጊዜ ውሰድ። ምን ፈተናዎች አጋጠሙኝ እና እንዴት ተወጣኋቸው? ምን ስልቶች ሰሩ እና ምን ማሻሻል እችል ነበር? ከተሞክሮዎችህ በመማር ለወደፊት መሰናክሎች በተሻለ ሁኔታ መዘጋጀትና ለችግር አፈታት ያለህን አቀራረብ ማሻሻል ትችላለህ። ማይንድፉልነስን ማካተት መሰናክሎችን አስቀድሞ የመገመትና የማስተዳደር ችሎታህን የበለጠ ያጠናክራል። ማይንድፉልነስ በአሁን ጊዜ እንድትኖርና እንድትነቃ ስለሚረዳህ ሊከሰቱ የሚችሉ ፈተናዎችን በጊዜ እንድትለይና በሐሳብ የተሞላ ምላሽ እንድትሰጥ ያስችላል። ስሜትን የመቆጣጠር አቅምህን ያሳድጋል። ይህም በውጥረት ሁኔታዎች ውስጥ እንኳን ተረጋግተህና ሰክነህ እንድትቆይ ያረጋግጣል። መርህ 7 የውስጥ ጥንካሬና ምላሽ። ኤፒክቲተስ ዋናው ነገር የሚከሰትብህ ነገር ሳይሆን ለዚያ ነገር የምትሰጠው ምላሽ ነው ሲል በታዋቂነት ተናግሯል። ይህ ቀላል ግን ጥልቅ መግለጫ የውስጣዊ ጥንካሬህን ምንነት ያጎላል። እውነተኛ ኃይላችን ያለው ውጫዊ ሁኔታዎችን በመቀየር ላይ ሳይሆን የውስጥ ምላሾቻችንን በመቆጣጠር ላይ ነው። መከራ ሲያጋጥመን ከታመነ ጓደኛችን የሚሰነዘር ጠንካራ ትችትም ይሁን ያልተጠበቀ ውድቀት ምላሻችንን የመምረጥ ነፃነት አለን። ይህ ምርጫ ማንነታችንን ይገልጻል፣ እንዲሁም ሕይወታችንን ይቀርጻል። የውስጥ ጥንካሬ የሚዳብረው በራስ ግንዛቤ ሰልፍ አዌርነስ እና በታቀደ ልምምድ ነው። የሚጀምረው ስሜቶችህ እንዲያሸንፉ ሳትፈቅድ እነሱን በመለየት ነው። ይህ ማለት ስሜትን ማፈን ማለት ሳይሆን መታዘብና ስራቸውን፣ ምንጫቸውን መረዳት ማለት ነው። ስሜታዊ ቀስቃሽ ሁኔታዎችህን ስታውቅ ምላሾችህን በተሻለ ሁኔታ ማስተዳደር ትችላለህ። ይህ ራስን ማወቅ የውስጥ ጥንካሬን ለመገንባት የመጀመሪያው እርምጃ ነው። ስቶይኪዝም በእኛ ቁጥጥር ስር ያለውንና የሌለውን መለየት አስፈላጊ መሆኑንም ያሰምርበታል። ይህ ልዩነት ለውስጣዊ ሰላም በጣም ወሳኝ ነው። የሌሎችን ሰዎች ድርጊት ወይም አስተያየት መቆጣጠር አንችልም፣ ነገር ግን የራሳችንን አመለካከትና ምላሽ መቆጣጠር እንችላለን። መቆጣጠር በምንችለው ነገር ላይ በማተኮር ጉልበታችንን እንቆጥባለን፣ እንዲሁም አላስፈላጊ ጭንቀቶችን እንቀንሳለን። ይህ የአስተሳሰብ ለውጥ አቅም የሚሰጥ ሲሆን በውጫዊ ሁከት ውስጥም ጸንተን እንድንቆም ይረዳናል። ይቅርታ ሌላው የውስጥ ጥንካሬ ኃይለኛ ገጽታ ነው። ቂምና ቅሬታ መያዝ ጉልበታችንን ይጨርሳል፣ እንዲሁም ፍርዳችንን ያዛባል። ስቶይኪዝም ምላሾቻችንን እንድንቆጣጠር እንደሚያስተምረን ሁሉ ይቅርታን እንድንለማመድም ያበረታታል። ይህ ማለት
ጎጂ ባህሪን እንደ ትክክል መቀበል ሳይሆን በእኛ ላይ ያለውን ተጽዕኖ መልቀቅ ማለት ነው። ይቅርታ በማድረግ ከአሉታዊ ስሜቶች ሸክም ራሳችንን ነፃ እናወጣለን። ለፈውስና ለእድገትም ቦታ እንፈጥራለን። የውስጥ ጥንካሬን መገንባት የመቋቋም አቅምን ማዳበርንም ያካትታል። ሕይወት በውጣ ውረድ የተሞላች ናት። እናም እንቅፋቶች የማይቀሩ ናቸው። ዋናው ነገር እነዚህን እንቅፋቶች ባህሪን ለማጠንከር እንደ ዕድል አድርጎ ማየት ነው። የምትጋፈጠው እያንዳንዱ ፈተና ጽናትንና የመቋቋም አቅምን ለመለማመድ ዕድል ነው። ይህ ልምምድ የውስጥ ጥንካሬህን ያፈረጥመዋል፣ ይበልጥ ተቀባይና ለሕይወት መዋዠቅ የማትበገር ያደርግሃል። ስቶይኪዝም ጥንካሬን በራሳችን ውስጥ ብቻ ሳይሆን በማኅበረሰባችንና በእምነት ውስጥም እንድንፈልግ ያበረታታናል። በሚያነቃቁህና በሚያበረታቱህ እንዲሁም ተመሳሳይ አስተሳሰብ ባላቸው ሰዎች ራስህን ክበብ። አስተሳሰብህን በሚፈትኑና በሚያሰፉ ውይይቶች ተሳተፍ። መንፈሳዊ ልምምድ ካለህ ለጥንካሬና ለመሪነት ተጠቀምበት። እነዚህ ውጫዊ የድጋፍ ምንጮች የውስጥ ጡንቻህን ሊያጠናክሩና የባለቤትነትና የዓላማ ስሜት ሊሰጡ ይችላሉ። ምስጋናን መለማመድ የውስጥ ጥንካሬን ለማዳበር ሌላው ውጤታማ መንገድ ነው። ምስጋና ትኩረትህን ከጎደለህ ነገር ወዳለህ ነገር ያዞረዋል። ይህም አዎንታዊ አስተሳሰብን ያሳድጋል። በችግር ጊዜም ቢሆን ሁልጊዜም የምናመሰግንበት አንድ ነገር አለ። እነዚህን አዎንታዊ ነገሮች በቋሚነት በማወቅና በማድነቅ ስሜታዊ የመቋቋም አቅምህን ታጠናክራለህ። እንዲሁም የተመጣጠነ አመለካከት ትይዛለህ። የውስጥ ጥንካሬ ማለት ተጋላጭነትን መቀበልም ጭምር ነው። ፍርሃቶችህንና በራስ አለመተማመንህን አምኖ መቀበል ደካማ አያደርግህም፣ ሰው ያደርግሃል እንጂ። እነዚህን ተጋላጭነቶች በድፍረትና በርህራሄ በመጋፈጥ ወደ ጥንካሬ ምንጭነት ትቀይራቸዋለህ። ይህ ራስን መቀበል የውስጥ ጥንካሬ ወሳኝ አካል ሲሆን ሕይወትን በእውነተኛነትና በራስ መተማመን እንድትመራ ያስችልሃል። መርህ ቁጥር 8 ድርጊቶችን መግታት። ይህ ማለት ስሜትን ማፈን ወይም እንደሌሉ ማስመሰል ማለት አይደለም። ስሜቶችህን ማወቅ፣ ነገር ግን ድርጊቶችህን እንዲያዙ አለመፍቀድ ማለት ነው። በቀስቃሽ ሁኔታና በምላሽ መካከል ክፍተት መፍጠር። ለማሰላሰልና ትክክለኛውን እርምጃ ለመምረጥ ጊዜ መውሰድ ማለት ነው። ይህ ቆም ብሎ የማሰላሰል ልምምድ ኃይለኛ ሲሆን ከዓለም ጋር ያለህን ግንኙነት ሊለውጠው ይችላል። በከባድ የትራፊክ መጨናነቅ ውስጥ መኪና የመንዳትን ምሳሌ ውሰድ። አንድ ሰው መንገድህን ዘግቶ ቢገባብህ የፈጣን ምላሽህ ቁጣ ወይም የመንገድ ላይ ንዴት ሊሆን ይችላል። በዚህ ስሜት ተገፋፍቶ እርምጃ ከመውሰድ ይልቅ ስቶይኪዝም ቆም ብለህ ምላሽህን እንድታገናዘብ ያበረታታሃል። ክላክስ መንፋት ወይም መጮህ ሁኔታውን ሊያባብሰው ይችላል። መረጋጋትን በመምረጥ በስሜቶችህና በድርጊቶችህ ላይ ያለህን ቁጥጥር ታስጠብቃለህ። ይህም ወደ ሰላማዊና ከጭንቀት ነፃ ወደሆነ ሁኔታ ይመራል። ድርጊቶችን ለመግታት ሌላው ገጽታ እርካታን ማዘግየት ዲሌይ ግራቲፊኬሽን። በዚህ ፈጣን ዓለም ውስጥ ብዙውን ጊዜ ፈጣን ሽልማቶችን ለመፈለግና ምቾት ማጣትን ለማስወገድ እንፈተናለን። ነገር ግን ስቶይኪዝም የትዕግሥትና የጽናትን ዋጋ ያስተምረናል። እርካታን በማዘግየትና ለረጅም ጊዜ ግቦች በመስራት ራስን መግዛትንና የመቋቋም አቅምን እናዳብራለን። ይህ መርህ ከሌሎች ጋር በምናደርገው ግንኙነትም ይሰራል። በጦፈ ውይይት ወይም ግጭት ወቅት ስሜቶች እንዲቆጣጠሩን መፍቀድና በኋላ የምንጸጸትባቸውን ነገሮች መናገር ቀላል ነው። የስቶይኩ መንገድ በቃላቶቻችን መቆጠብን እንድንለማመድ ያስተምረናል።
ከመናገርህ በፊት የቃላትህን ተጽዕኖ አስብ። ገንቢ ናቸው? እሴቶችህን ያንጸባርቃሉ? በጥንቃቄና በዓላማ በመናገር ጠንካራና የተከባበረ ግንኙነት መገንባት ትችላለህ። ራስን መግዛትን መለማመድ ራስን ማወቅንና ዲሲፕሊን ይጠይቃል። ስለ ስሜታዊ ግፊቶችህ ንቁ መሆንና እነሱን ለመቆጣጠር በንቃት መምረጥን ይመለከታል። ይህ የሚከተሉትን ሊያካትት ይችላል። የግል ድንበሮችን ማዘጋጀት፣ ማይንድፉልነስነትን ወይም አእምሮን የማነቃቃት ልምምድን ማድረግ፣ ለግቦችህ የሚረዱ አዳዲስ ልምዶችን ማዳበር። ለምሳሌ ስራን የማራዘም ወይም የመግፋት ልማድ ካለብህ ትኩረት እንድታደርግና ውጤታማ እንድትሆን የሚረዳ የተዋቀረ ፕሮግራም ፍጠር። ከቁጣ ጋር የምትታገል ከሆነ በውጥረት ጊዜ እንድትረጋጋ የሚረዱ የመዝናኛ ዘዴዎችን ተለማመድ። ስቶይኪዝም በስሜት ከመነዳት ይልቅ በምክንያት የመመራትን አስፈላጊነት ያጎላል። ይህ ማለት ስለ ሁኔታውና ስለሚያስከትለው ውጤት በጥልቀት በማሰብ ውሳኔዎችን መወሰን ማለት ነው። በሥራ ቦታ ትልቅ ውሳኔ ከፊታችሁ ተደቅኗል እንበል። የችኮላ ምርጫ ከማድረግ ይልቅ መረጃ ለመሰብሰብ፣ ጥቅሙንና ጉዳቱን ለመመዘን እንዲሁም ውሳኔህ ከእሴቶችህና ከግቦችህ ጋር እንዴት እንደሚስማማ ለማሰብ ጊዜ ውሰድ። ይህ በምክንያት የተደገፈ አካሄድ ወደ ተሻለ ውጤትና ወደ ላቀ የቁጥጥር ስሜት ይመራል። ድርጊቶችን መግታት ማለት ዝም ብሎ እጅን አጣጥፎ መቀመጥ ወይም ምንም አይነት እርምጃ ከመውሰድ መቆጠብ ማለት አይደለም። በምርጫዎቻችን ላይ ሆን ብለን ማሰብና በጥንቃቄ መወሰን ማለት ነው። ድርጊቶቻችን ውጤት እንዳላቸው መረዳትና ለእነሱም ኃላፊነት መውሰድ ማለት ነው። ራስን መግዛትን በመለማመድ ግቦቻችንን በማሳካትና የውስጥ ሰላማችንን በመጠበቅ ረገድ ይበልጥ ውጤታማ እንሆናለን። መደበኛ ራስን መገምገም ድርጊቶችን የመግታት አቅምን ሊያሳድግ ይችላል። በየቀኑ ጊዜ ወስደህ ራስህን ገምግም። የት ቦታ ላይ የበለጠ ራስህን መግዛት እንደነበረብህ አስብ። ግፊቶችህን የቀሰቀሰው ምንድን ነው? ለወደፊቱ እንዴት በተሻለ መንገድ ምላሽ መስጠት ትችላለህ? ይህ ቀጣይነት ያለው ራስን መገምገም የበለጠ ራስህን ማወቅን እንድትገነባና በዓላማ ለመስራት ያለህን ቁርጠኝነት ያጠናክራል። ድርጊቶችን ለመግታት የሚረዳ ሌላው ተግባራዊ አካሄድ ዕለታዊ የማይንድፉልነስ የአእምሮ ንቃት ልምምድን ማዳበር ነው። ማይንድፉልነስ በአሁን ጊዜ እንድትኖርና እንድትነቃ ስለሚረዳ የስሜት ግፊቶችን እንድትለይና ይበልጥ በሐሳብ የተሞሉ ምላሾችን እንድትመርጥ ያስችልሃል። በማሰላሰል ወይም በጥልቅ ያተነፋፈስ መልመጃዎች አማካኝነት ማይንድፉልነስን በዕለት ተዕለት እንቅስቃሴ ውስጥ ማካተት ራስህን የመቆጣጠር አቅምህን በከፍተኛ ሁኔታ ያሳድጋል። መርህ ቁጥር 9 የመቀበል ኃይል። መቀበል ወደ ውጤታማ እርምጃ ለመግባት የመጀመሪያው ውሳኔ ነው። እውነታውን ስንቃወም ጉልበታችንን እናባክናለን፣ እንዲሁም አላስፈላጊ መከራን እንፈጥራለን። ለምሳሌ ስራህን ብታጣ መበሳጨትና ስለ ወደፊቱ መጨነቅ ተፈጥሯዊ ነው። ነገር ግን ሁኔታውን በመቀበል ቀጥሎ ማድረግ ባለብህ ነገር ላይ ማተኮር ትችላለህ። ሲቪህን፣ ሬዥዩሜህን፣ የሥራ ታሪክህን ማዘመን፣ ኔትወርኪንግ፣ የሥራ ግንኙነቶችን መፍጠር፣ አዳዲስ የሥራ ዕድሎችን ማሰብ። ይህ ተነሳሽነት የተሞላበት አስተሳሰብ ፈተናውን በብቃት እንድትወጣ ያስችልሃል። እንዲሁም የሁኔታውን ስሜታዊ ጫና ይቀንሳል። መቀበልን ለማዳበር የሚረዳ አንድ ተግባራዊ መንገድ የአእምሮ ንቃት ማይንድፉልነስና ማሰላሰል ነው። እነዚህ ልምምዶች በአሁን ጊዜ እንድትኖርና እንድትነቃ ስለሚረዱ ሐሳቦችህንና ስሜቶችህን ያለ ፍርድ እንድትታዘብ ያስችሉሃል። የአእምሮ ንቃትን በቋሚነት በመለማመድ
እያንዳንዱን ቅጽበት ከነጉድለቶቹና እርግጠኛ ካልሆኑ ነገሮቹ ጋር የመቀበል ችሎታ ታዳብራለህ። ይህ መቀበል ለውስጣዊ ሰላምና ለመቋቋም አቅም መሠረት ይፈጥራል። ስቶይኪዝም የሚያስተምረን መቀበል ማለት ተስፋ መቁረጥ ሳይሆን በመከራ ውስጥ ጥንካሬን ማግኘትን ነው። እያንዳንዱ ክስተት ምንም ያህል ፈታኝ ቢሆንም ለእድገትና ለመማር ዕድል እንደሚሰጥ መረዳት ነው። ችግሮች ሲያጋጥሙህ ራስህን እንዲህ ብለህ ጠይቅ፣ ከዚህ ምን መማር እችላለሁ? ይህ ተሞክሮ እንዴት ጠንካራ ያደርገኛል? ይህ የአመለካከት ለውጥ እንቅፋቶችን ለግል እድገት ወደ መረማመጃ ድንጋዮች ይለውጣቸዋል። መቀበል ማለት ፍጹምነትን መጠበቅን መልቀቅንም ያካትታል። ብዙዎቻችን በሥራችን፣ በግንኙነቶቻችንና በግል ስኬቶቻችን ፍጹም ለመሆን እንጥራለን። ነገር ግን ይህ የማያቋርጥ ፍለጋ ወደ ውጥረትና እርካታ ማጣት ሊመራ ይችላል። ፍጹምነት ሊደረስበት የማይችል መሆኑን በመቀበል ጥረቶቻችንንና እድገታችንን ማድነቅ እንችላለን። ይህ ማለት መመዘኛዎቻችንን ዝቅ ማድረግ ማለት ሳይሆን ጉድለቶች የሰው ልጅ ሕይወት አካል መሆናቸውን መረዳት ነው። ጉድለቶቻችንንና ውድቀቶቻችንን በርኅራኄ መቀበል ሙሉና እውነተኛ ሕይወት እንድንኖር ያስችለናል። ምስጋና መቀበልን ለማዳበር ሌላው ኃይለኛ መሳሪያ ነው። ከሌለን ነገር ይልቅ ባለን ነገር ላይ ስናተኩር አስተሳሰባችንን ከእጥረት ወደ እድገት እንቀይራለን። ምስጋና በፈተናዎች መሃልም ቢሆን በሕይወታችን ውስጥ ያለውን መልካም ነገር እንድናይ ይረዳናል። ምስጋናን በቋሚነት በመለማመድ አዎንታዊ አመለካከትን እናጠናክራለን። እንዲሁም ሕይወትን እንዳለች የመቀበልና የማድነቅ አቅማችንን እናሳድጋለን። መቀበል ወደ ግንኙነቶቻችንም ይዘልቃል። ብዙውን ጊዜ ሰዎች እንዴት መሆን እንዳለባቸው ኤክስፔክቴሽን ይኖራል። ይህም እነሱ እንደጠበቅናቸው ሳይሆኑ ሲቀሩ ወደ ብስጭትና ቅሬታ ይመራል። ሰዎችን እንዳሉ ከነጥንካሬዎቻቸውና ድክመቶቻቸው ጋር በመቀበል የበለጠ ስምምነት ያለውና አርኪ ግንኙነት መገንባት እንችላለን። ይህ ማለት ጎጂ ባህሪን መታገስ ማለት ሳይሆን ሁሉም ሰው የራሱ ጉዞና ፈተና እንዳለው መረዳት ነው። የሌሎችን ስሜት መረዳትንና ርኅራኄን በመለማመድ ለእውነተኛ ግንኙነትና ለጋራ እድገት ቦታ እንፈጥራለን። መርህ ቁጥር 10 ከተፈጥሮ ጋር ተስማምቶ መኖር። ኤፒክቲተስ እና ሌሎች የስቶይክ ፈላስፎች ከተፈጥሮ ጋር ተስማምቶ መኖር ማለት በዓለም ላይ ያለንን ቦታ ማወቅና ከምክንያታዊና ማኅበራዊ ተፈጥሯችን ጋር በሚስማማ መልኩ መተግበር ማለት እንደሆነ አበክረው ገልጸዋል። በመሠረቱ ይህ መርህ በትክክለኛነትና ከጽንፈ ዓለሙ ጋር በስምምነት መኖርን ይመለከታል። ከተፈጥሮ ጋር ተስማምቶ መኖር የሚጀምረው ራስን ከማወቅ ነው። እኛ ማን እንደሆንንና እውነተኛ ተፈጥሯችን ምን እንደሆነ ጥልቅ ግንዛቤን ይጠይቃል። ይህ ወደ ውስጥ መመልከትንና በእሴቶቻችን፣ በጥንካሬዎቻችንና በዓላማችን ላይ ማሰላሰልን ያካትታል። ተፈጥሯዊ ግንዛቤዎቻችንንና ፍላጎቶቻችንን በመረዳት ከማኅበረሰብ በፊት ወይም ከውጫዊ ተጽዕኖች ጋር ከመመሳሰል ይልቅ ከእውነተኛ ማንነታችን ጋር የሚስማሙ ምርጫዎችን ማድረግ እንችላለን። ይህ መርህ የተፈጥሮን ዑደት ማወቅና መቀበልም ማለት ነው። ወቅቶች እንደሚለዋወጡ ሁሉ ሕይወታችንም በተለያዩ ምዕራፎች ውስጥ ያልፋል። እድገት፣ መረጋጋት፣ መዳከም፣ ማሽቆልቆል፣ መታደስ። እነዚህን ዑደቶች በመቀበል የሕይወትን ሽግግሮች በበለጠ ቅለትና ጸጋ ማለፍ እንችላለን። ከተፈጥሮ ጋር ተስማምቶ መኖር እንደ ጥበብ፣ ጀግንነት፣
ፍትሕና ራስን መግዛት ያሉ በጎ ምግባራትን ማዳበርን ያካትታል። እነዚህ በጎ ምግባራት የሕይወትን ፈተናዎች እንድንወጣና ስነ ምግባራዊ ውሳኔዎችን እንድንወስን የሚረዱን መሪ መርሆች ናቸው። ጥበብ ነገሮችን በግልጽ እንድናይና በቂ መረጃ ላይ የተመሰረተ ምርጫ እንድናደርግ ያስችለናል። ጀግንነት መከራን ለመጋፈጥና እርምጃ ለመውሰድ ጥንካሬን ይሰጠናል። ፍትሕ በግንኙነቶቻችን ውስጥ በሐቀኝነትና በክብር እንድንሠራ ያረጋግጣል። ራስን መግዛት ሚዛናችንንና ራስን የመቆጣጠር አቅማችንን እንድንጠብቅ ይረዳናል። እነዚህን በጎ ምግባራት በማዳበር ድርጊቶቻችንን ከተፈጥሯዊና ምክንያታዊ ማንነታችን ጋር እናስማማለን። ስቶይኪዝም ከሌሎች ጋር በስምምነት መኖርንም ያስተምረናል። ማኅበራዊ ፍጥረታት እንደመሆናችን በተፈጥሮ በዙሪያችን ካሉ ሰዎች ጋር የተሳሰርን ነን። ከተፈጥሮ ጋር ተስማምቶ መኖር ማለት እርስ በርስ መደጋገፋችንን መረዳትና ለማኅበረሰባችን ደህንነት አስተዋጽኦ ማድረግ ማለት ነው። ይህ የሌሎችን ስሜት መረዳት ርኅራኄንና ትብብርን መለማመድን ያካትታል። ሌሎችን ስንረዳና አዎንታዊ ግንኙነቶችን ስንገነባ ማኅበራዊ ተፈጥሯችንን እናሟላለን። እንዲሁም የበለጠ ስምምነት ያለውና ደጋፊ አካባቢን እንፈጥራለን። ከተፈጥሮ ጋር ተስማምቶ የመኖር ሌላው ገጽታ ቀላልነትን መቀበልና በእውነት አስፈላጊ በሆኑ ነገሮች ላይ ማተኮር ነው። ትኩረት በሚሰርቁ ነገሮችና በቁሳዊ ፍላጎቶች በተሞላ ዓለም ውስጥ እውነተኛ ቅድሚያ የሚሰጣቸውን ነገሮች መዘንጋት ቀላል ነው። ስቶይኪዝም ትርፍ ነገሮችን አስወግደን በዋና እሴቶቻችንና መሠረታዊ ፍላጎቶቻችን ላይ እንድናተኩር ያበረታታናል። ይህ የሚከተሉትን ሊያካትት ይችላል። አኗኗራችንን ማቅለል፣ ትርጉም ላላቸው ግንኙነቶች ቅድሚያ መስጠት፣ ለግል እድገትና ለራስ እንክብካቤ ጊዜ መስጠት። ይህን በማድረግ እውነተኛ ደስታንና እርካታን ለሚያመጡልን ነገሮች ቦታ እንፈጥራለን። ይህ መንገድ ከተፈጥሮ ጋር ተስማምቶ በመኖር ሂደት ውስጥ የመቀበልንና የምስጋናን አስፈላጊነት ያጎላል። የሕይወትን ተፈጥሯዊ ፍሰት መቀበል ማለት እያንዳንዱን ውጤት ለመቆጣጠር ያለንን ፍላጎት መተውና በሂደቱ ማመን ማለት ነው። ይህ ማለት ላለን ነገር አመስጋኝ መሆንና የአሁኑን ቅጽበት ማድነቅ ነው። ምስጋና በሕይወታችን ውስጥ ያለውን እድገት እንድንገነዘብ ይረዳናል፣ እንዲሁም አዎንታዊ አስተሳሰብን ያሳድጋል። በመልካም ነገር ላይ በማተኮር የእርካታና የሰላም ስሜትን እናዳብራለን። ከተፈጥሮ ጋር ተስማምቶ መኖር በአካባቢ ላይ ላለን ተጽዕኖ ንቁ እንድንሆን ይጠይቀናል። የተፈጥሮ የዓለም አካል እንደመሆናችን ምድርን የመንከባከብና ሀብቶቿን የመጠበቅ ኃላፊነት አለብን። ይህ ዘላቂነት ያላቸውን ምርጫዎች ማድረግን፣ ብክነትን መቀነስንና የሥነ ምህዳሮችን ተፈጥሯዊ ሚዛን ማክበርን ያካትታል። ለአካባቢ ጥበቃ ንቁ በሆነ መንገድ በመኖር ከተፈጥሮ ጋር ያለንን ትስስር እናከብራለን። እንዲሁም ለወደፊት ትውልዶች ደህንነት አስተዋጽኦ እናደርጋለን። የአእምሮ ንቃት ማይንድፉልነስን በዕለት ተዕለት ሕይወታችን ውስጥ ማካተት ከተፈጥሮ ጋር ተስማምቶ የመኖር አቅማችንን ያሳድጋል። የአእምሮ ንቃት በአሁን ጊዜ እንድንገኝና እንድንነቃ ስለሚረዳን ከእውነተኛ ማንነታችን ጋር የሚጣጣሙና በዓላማ ላይ የተመሠረቱ ምርጫዎችን እንድንወስን ያስችለናል። በማሰላሰል በጥልቀት ያተነፋፈስ እንቅስቃሴ ወይም በትኩረት በመታዘብ እነዚህ ልምምዶች ከውስጣዊ ተፈጥሯችንና በዙሪያችን ካለው ዓለም ጋር እንድንገናኝ ይረዱናል። ፍጥነታችንን እንድንቀንስ፣ እንድናሰላስልና በዓላማ እንድንተገብር ያበረታቱናል።
በእነዚህ የስቶይክ መርሆዎች ያደረግነውን ጉዞ ስናጠናቅቅ ይህንን አስታውሱ። እውነተኛ ኃይል ያለው በዙሪያችሁ ያለውን ዓለም በመቆጣጠር ላይ ሳይሆን የገዛ አእምሯችሁንና ድርጊቶቻችሁን በመግዛት ላይ ነው። ይህን የጥበብ መንገድ ተረዱት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቤተሰብ መሆንን አትርሱ። ጠንካራ ሁኑ፣ ጽኑ እና የጥበብ ጉዟችሁን ቀጥሉ። በሚቀጥለው እስከምንገናኝ መልካም ጊዜ